ከታች ያለውን ተውና እሱን በቃ እናውቀዋለን እኮ አላህ ሁሉንም ይችላል ሁሉንም አዋቂ ነው ሁሉም ያውቃል አሁን ይሄኛው ለርሱ ሚስት የሌለችው ሲሆን እንዴት ለርሱ ልጅ ኖርዋል የሚለው እንዴት የሚለው ቃል የሚገልጸው እዚህ ጋር ፖይንቱን ያዝልኝ ሁሉን ቻይ መሆኑን ይያወቅ ማድረግ ከፈለገ ማድረግ የሚችል መሆኑን ይያወቅ መሄድ ማለቱን እንዴት ይቃወማል ብለህ ለምን አታስተውልም እችላለሁ ብፈልግ ይሄን አረጋለሁ ግን አይገባኝም ብሎ እየነገረህ እኮ ነው እዚህ ጋር አብዱ እኔ ባህሪ አይደለም ያለው እኮ ማስፈራሪያ ነው እኮ አሁን ይሄኛው ርዕስ ተከትለን ነው እሱን እናውቀዋለን ሁሉን እንደሚችል እኮ በቃ እኔ ለመንተሪ ላውቀዋለሁ አይ ኖ አንተም ታውቀዋለህ ገና ስንጀምር ሰላትም ስንጀምር ምናውቀው ነገር ነው አላህ ሁሉን አዋቂ ነው ሁሉን ይችላል የፈለገውን ነገር ይችላል እሱን እናውቀዋለን ገብቷል አሁን እሱ እንዳለ ሆኖ ልክ አሁን የህፃን ልጅ ቢሆን ልክ ነው ከስር እንትን ሁሉን አዋቂ ነው ትለዋለህ ዘን ድጋፍ ሆኗል ኦር ደግሞ እንደ እንትን ይጠቀምበታል አሁን እሱ ለኔ ተውና አሁን ይሄ ሚስት የሚለው ይሄን ቦታ ከፈለክ እንለፈው ለሱ ሚስት የሌለችው እኮ እዚህ ጋር ስለ ሚስት ነው የሚያወራው ከሚስት ልጅ የሚለው እንዴት ልጅ የሚለው ከሚስት ጋር ነው አንደኛ ነገር እኔ እየነገርኩ ያለውን ነገር ሚስት የሚለውን ትርጓሜ ሰጠው ተረጎሙት እንጂ ትርጓሜው ስንት ትርጓሜ ያለው አልኩ 3 ትርጓሜ ያለው ቅድምም አንተም ታውቀዋለህ በስነ ስርዓት በቀደም ስናወራ ተስማምተናል ሳሂብ የሚለው ቢጤ ጓደኛ እና ሚስት የሚል ትርጓሜ ያለው ተግባባን ይህ አካል አሁን ላንተ ሚስት የምትሆንህ እንዳንተው አይነት ተፈጥሮ ያላት እንዳንተው አይነት አቁመናና ማንነት ያላት አካል ናት አይደለች ነው አይደለ ለአምላክ እንደዛ ልጅ ሊኖረው የሚችለው በእንደዛ አይነት መጠን ልጅ እንኳን አለው ተብዬ ለመጠርጠር እንደዛ እኔን የሚመጥነኝ ሌላ አምላክ የሆነ ለኔ ልጅ ሊሰጠኝ የሚችል ሌላ አካል የለም ብለህ ብትረጉመው ይህ አካል ብቸኛ እሱን የሚመጥነው ነገር እንደሌለም በዛው ዙሪያ እየነገረ ነው ይያልኩ ነው ሶሪ ትንሽ አብሽር እኮ የአረብኛው ሚስት አይደለም ይያልከኝ ነው የአረብኛው ሷሂብ ነው የሚለው ሷሂበተን ወላ ወለዳ ይሄው ቪዲዮውን ይሄው ዘዋታየውም እንደ የአረብኛው እኮ ከፍተው የለም ግን ሚስትም ብለህ ብታየው ነው ይያልኩ ያለውተኝ ሚስትም ብለህ ብትለው ነው ይያልኩ ያለውተኝ ላንተ ሚስት የሚሆነ አንተን የሚመጥነህ አካል እንዳለ ሁሉ እሱን የሚመጥለው አካል ሊኖር አይችልም ብሎ እየነገረህ ነው ለአምላክ መጠን ያለው ከሱ ጋር እኩል የሚሆን የሚስተካከል ፍጥረት ምንም አይነት አካል የለም ይያለ እየነገረህ ዋናው ፎከስ ማድረግ ያለበት ምናልባት ካልተግባባን እንጂ እሱን አቃለው ለሱ የሚመጥን የለም አይ ኖ እዚህ ጋር ለማለት የፈለገው ግን ሰዎች ሚስት አለው ብለው ስለሚያስቡት ልጅ ብለው የሚያወሩት ከሚስት ጋር አያይዘው ስለሆነ እሱን እየተቃወመ ነው በጣም ጥሩ እሱ ላይ እኔ ልስማማ ባልችል እንኳን ልስማማህና ማለት ነው አንድ ነገር ላድርግልህ አምላከኛ ልጅ ምን አይነት ነው እሱን አስረዳኝ ብትስታስቡ አንተ አምላክ ልጅ የሚኖረው እንዴት ሆኖ ሊሆን ይችላል ብለህ ታስባለህ በፈለገው መልኩ ሊሆን ይችላል በፈለገው መልኩ በሰውኛ ሳይሆን ማለት ነው እንዴት ነው በሰውኛ ሳይሆን በቃ እሱን እኮ ነው አምላከኛ ለኛ እኮ ይነግረናል ይገልጽልናል አይደለ አዎ እሺ እንዴት ኖረው አምላክ ልጅ አለው የሚለው ሐሳቤ እንዴት መጣ ከየት መጣ ምን አይነት ሐሳቤ አይተው ነው ልጅ የሚሉት ያሉት እስከዛሬ እኮ አምላክ ለምሳሌ ልጅ ቀደም በአምላክኛ ካልከኝ ያለ ባል ወለደች ምንድነው ያለ ባል ወለደች ምን ማለት ነው ያለ ባል ማለት ያለ ባል ወለደች ላይክ ማርያም ማለት ነው ያ ማለት ደግሞ በሰዋቅም ማይቻል ነው አምላክኛ ነው ምን ሆኖ ማናስ ወለዳት ማናስ ወለዳት ያ ልጅ ከሰው ውጪ ስለሆነ አምላክኛ ነው ቀደም እኮ አምላክኛ ራልከኝ ነገር ነው እዚህ ጋር ሚስት ምንድነው ባል ሳይኖር ወለደች አውዲ ያስተዋል አሁን እኔ እየጠየቅኩ ያለው ያ ጽንስ በማህፀኗ ውስጥ እንዲፈጠር ያደረገው ማን ነው ምን እኔ ሸምሱኗ ለለም እኮ አላህ እኮ ነው ግልጽ ነው አቡ አየ በቃ አላህ የሰራው ነገር ነው ይሄን ነው የሚል አላህ ዝሮ እሱ ወደ ሰራው ወደ አደረገው ነገር ነው የሚሄደው እንጂ
ለሱ ልጅ የመባል ስልጣንና ምንነትን የማግኘት እድል ያለው ማንም የለም ማለት ለዚህ ነው። እሺ ቴንክ ዩ በቃ እሺ ወደ እንትን እንሽ ወደ ሱረቱል ሌላም ጊዜ በተጨማሪ እናወራለን። ሱረቱል ኢክላስ ላይ ወደ እሷም ዋና ፖይንቴ ሱረቱል ኢላስ ካሁን በፊት ክርስቲያኖችን ለመቃወም ነው ምናምን ሲሉ ስለነበረ ወለገን እዚህ ላይ ጥያቄ እናቅርብ አብዱ ፈታ ማለት ይሄን መዘጉት ከሆነ ማለት በጣም ደስ ይለኛል። ልክ ነህ። እንደውም ይሳርክ መዘጉት ከሆነ በጣም አሪፍ ሱራ 601 ላይ አሁን አቡ ሲመልስ ምንድነው ባህሪ አይደለም እያለ ነው ብለዋል። ክፍሉ ላይ አንድ ባህሪ አይደለም የሚል የለም። ባህሪ አይደለም ካለማ እኛም ጥያቄ ማቅረብ ማንም ሰው ተገቢ አይደለም። እዚች ጋር ቁርአን ላይ ባህሪው እንዳልሆነ አይደለም እየተናገረ ያለው ሚስት የሌለችን ሲሆን እንዴት አሁን ለዚህ ነው አየልክ ቃል ይሄን ጥያቄ ሲያነሳ ቃል እንዲገባው ከመጽሐፍ ሳንስቼ ቃል በቃል እንደዛ አይነት ጥያቄዎችን እጠይቀዋለሁ። እኔም እጠይቃለሁ። ቀጥዬ በተስማማነው መሰረት ጥያቄ እናቅርብ ማለት እናንተ ተጨርቁ ይሄን ስለዘገዩ መሰረት ጥያቄ እጠይቃለሁ። ልክ ነው አቡ መልካም እኛ አሁን ለምን መሰለህ ይጠይቀኛል እምቢ አልለው ይጠይቀኛል እኔ ደግሞ ፈልገው አቡ ይኸውልህ የእነሱ መግባት የሚጠቅመኝ እኔ ያልገባኝ ነገር እንዲጨምሩልኝ አይደለ? አንተ ቅድም ባህሪ አይደለም እያለ ነው ይላልከኝ ነገር እዛች ጋር ስለ ባህሪ አይደለም የሚያወራው ሚስት ያቺ ታች ላይ ይጨምራል። ታች ላይ ልክ ነው ይጨምራል። እሱ አይደለም እኔ አብዱዬ ልንገርህ ለምን መሰለህ ልክ እነሱ አሁን አንተም እንድትረዳው እነሱ አሁን ቃል በቃል እንደዚህ አይልም ምናምን የሚል መልስ እንዴት እንደሚመልሱ እኛም እናስረዳውም ነገር እንዴት እንደሚጠቀሙበት ለነሱ ሲሆን እንትን ዳቦ አራት ካከፈለና ሁሉም ለኔ ብሎ እንደያዘው ሰውዬ እንዴት እንደሚሆኑ ላስረዳ ገባ። አንተ ዝም ብለህ ለኛ ፍሪው ተውልን። አንተ የምትጠይቀኝን ጥያቄ ይጨምር እሱ ከዛ ደግሞ እኔ በተመሳሳይ እንዲህ አይነት ጥያቄ ጠይቀውና ምን ብሎ እንደሚመልስ ደግሞ አሳያለሁ። ቀጥል ቃል ጠይቅ። አንደኛ ተፍሲር እዚህ ጋር አሁን ተፍሲራቶችንም ምኖችንም ገልጸል ተሰዳ ይገባል። እዚህ ጋር እንዴት ሚስት ሳይኖረኝ እንዴት ለርሱ ልጅ ይኖረዋል አለ። ኦኬ እንዴት በሌላ ማያ ደግሞ እንደዚህ ያስቀምጧል። ሚስትና ልጅ መጫወቻ ልንይዝ ቢችል ባህሪ አይደለም የሚል እዚህ ጥቅስ ውስጥ የለም። ባህሪ አይደለም የሚል አንድ የተናገረው ነገር የለም። ስለ ባህሪ ያስቀመጠበት የለም። ባህሪውማ ቢሆን ባህሪ ሳይሆን እንዴት ልጅ ይወልዳል ይላሉ ቢል ኦፍ ኮርስ ልንጠይቅ አይገባም። ተገቢ ነው። ግን እዚህ ጋር ችሎታን ያስቀመጠው እንዴት ብሎ ነው ያስቀመጠው? እንዴት ሚስት ይኖረኛል ቢኖረውስ ይወልድ ይችላል? ኦፍ ኮርስ ይወልዳል ሚስት ቢኖረውስ። ከዛ በኋላ አንድ ማን ነው የሚለውን ሱራ 26 ላይ ጠይቃለን። ግን እዚህ ጋር ባህሪ ነው ስትል አንተ ከየቱ ጋር ነው ያምጥተህ ባህሪውን ያስረዳህን? እስኪ ከዚህ ጥቅስ ውስጥ ባህሪ ያልከውን አሳየን። ታች ያለው ነው ያለ ቃል እርሱም ነገሩን ያዋቂ ነው። አብዱ ያብስር እኔ ያስረዳዋለሁ ከዛ ጠይቀዋለሁ እሱን። እሺ ሚስትና ልጅን መጫወቻ መያዝ በፈለግን ኑሮ የሚለው የቁርአን አንቀጽ ስንት ነበር ቃል? 21:17 21 በጣም ጥሩ ክፈት አብዱ። ከ16 ጀምራ አንብበው አንተ መጀመሪያ አብዱዬ። ሰማይና ምድር በመካከላቸው ያለውን ሁሉ ቀላጆች ሆነን አልፈጠርንም። መጫወቻችን በቀንድፉት ሚስትና ልጅን ልንይዝ በሻን ኑሮ ከኛ ዘንድ በያዝነው ነበር። ግን ሰሪዎችን አይደለንም ይላል። አይ ሚስትና ልጅ በቅንፍ ሲሆን በቅንፍ የሚሆኑ ነገሮች አረበኛው ላይ የለም አንተቀምበትም ምናምን ይሉሃል አይደለ? እዚህ ጋር አሁን ለው አረድና አንተኺዘ ለህወን ነው የሚለው መጫወቻን መያዝ በፈለግን ኑሮ ነው የሚለው ቁርአኑ ሲጀመር የተረጎመው። በቅንፍ ግን ሚስትና ልጅ እኮ ሚስትና ልጅ ባይኖር ሚስትና ልጅ ባይኖር መጫወቻን ልንይዝ በሻን ኑሮ ማለት ከኛ ዘንድ በያዝነው ነበር። ምን ማለት ነው? ግን ሰሪዎች አይደለንም ይላል። ወይም ደግሞ ምን መሰለው ለው አረድና አንተኺዘ ለህወ ለተኸዝናሁ ሚን ለዱና ኢን ኩና ፋኢልን እንደዚህ አይነት ነገርን ግን አናደርግም ባህሪያችን አይደለም የሚለው ለዚህ ነው። አየህ የትኛው እንደዚህ ስለሚስት አይደለንም ማለት ስለምን እኛ እንደዚህ አይነት ነገር ምናደርግ አይደለንም እያለ እኮ። ስለዚህ የአረብኛው እኮ ምንም ድፍን ነው። የአረብኛው
እሱን እኮ ችግር የለውም እኔ እኮ ሚስትና ልጅ የሚለው ይግባበት እኔ አሁን እሱን እኮ እየተቃወምኩ አይደለም እያልኩ ያለው ተይ ግልጽም እንደው የሚያደርግልኝ እሱ ስለሆነ ቢገባ ነው የምመርጠው እኔ የምፈልገው ምን ስለሚል ሰሪ ግን ይላል እኛ ያን ነገር ሰሪዎች አይደለንም እንደዚህ አይነት ነገር ውስጥ የምንገባ ለጨዋታ የፈጠርን ለጨዋታ ለእንደዚህ አይነት ተራ ነገር የምናደርግ አይደለንም እያለህ ነው አላህ ስለዚህ ይሄም ሰውኛ ነው ስለዚህ ሚስትና ልጅን ሚስት ኤንድ ልጅ ካለ ሚስትና ልጅን እንደዚህ ልክ የሰውኛን ባህሪ አይደለንም እያለ ነው አይደል አይደለንም እያለ ዛት ይዚት ብራዘር እሺ ወደ ቃል ጥያቄ ልሂድ እኔ እሺ ፈቃደኛ ነህ ቃል እኛ እንኳን ጥያቄው እኮ አረፍተ ነገሩ እንደ ሰውኛ አይደለም ሳይሆን እዚህ ጋር ተፍሲራቶችን ሄደ ብታያቸው ማለት ነው እንዳለ ተፍሲራቶችን ገብተ ብታያቸው ያንዱ ማብራሪያ አልጀላለም በከፍታ ምንድነው የሚለው ከሁረላ አይኖችና ከመላእክቶች ይዝ ነበር ለወከባ እንጂ ለሌላ ይከፈት ከፈለክ እኔ ምን ችግር የለብኝም ምንም የሚመጣም ለውጥ የለም ግን እኔ እንደዚህ ነው አንተ ያልከውን አረዳድ እስልምናው ላይ የለም ሲጀመር እንደዛ አይደለም ይያለ ያለው ሚስትና ልጅ መጫወቻን አንድ አመት ሲጀምር እንደዛ ይናገራል ቆይ እንዴት እንደዛ ይናገራል በእስላም ውስጥ የለም ግን እኔ ሙስሊም ነኝ አይደለም አረዳዱን ማለት ነው ያስቀመጥክበት አረዳድ እዚህ ጋር ከራስህ መጣህና የሆነ ነገር ነገርከን እንጂ ይሄ ሙፈሲራቶቹ በተፍሲር ያስደገፈው ነገር ነው ተፍሲራቱን ግን እኔ ባንድ ልጨርስልህ አንድ ጊዜ አቡዬ ልጨርስ አንዴ ተፍሲራቱን ቆይ አይ አጭር እናርገው ክፈተው ተፍሲራቱን ክፈተው እሺ ሐሳቤን ልጨርስ ሐሳቤን ደግሞ ኢንተራፕት አታርግና ይተደማመጠን እኔ ገብቼ ጣልቃ አልገባም አሁን እኮ አንተ ሌላ እንደዚህ አይነት ትንታኔ ውስጥ እንዳትገባ ነበር ቅድም የተስማማ ነው ግን እየገባ ነው ግን ከገባህ ችግር የለብኝም አብዱ ይረዳ ክፈተው ተኔ ገባሁት በጌታ ሆይ አብዱ ችግር የለውም ቃል ክፈተው አትባላልኩም እኮ ክፈተው እኮ እሺ ከፍተህ ተረጋጋ እንጂ እሺ ላውራ ተረጋጋ ሶ አንደኛ የሆነ ለምታወራው ነገር ኤቪደንስ እየሰጠህም ቢሆን እኛም እዚህ ስር የሚያለን እንማራለን ሲቀጥል የኛ ጥያቄው ራሱ የኛ እኚህንንማ ግልጽ እኮ ነው አለኝ አላለም አላህ እኮ ሚስትና ልጅን ይዣለሁ አላለም ሁለቱም ክፍል አልያዝኩም ቢፈልግን አደርጋለሁ ማለቱ ራሱ ለምን አስፈለገው ቢፈልግ ማለቱ በሰውኛ ባህሪ ሲቀጥል መልስ እየሰጠ ያለው ለሆኑ አካላቶች ነው አይደል እኔ ባህሪ አይደለም ብሎ ነው መስጠት አለበት ወይንስ ሚስትና ልጅ መጫወቻ በፈልግ ማለት ለምን አስፈለገ ሚስት ሳይኖረኝ ለምን ማለት አስፈለገ ሁለተኛ ተፍሲራቶቹ ደግሞ ምንድነው የሚሉት ሁረላ አይኖችንና መላእክቶችን ይይዛል እንጂ ያሉት በሰውኛ ነው እንደዚህ ነው አሁን በደንብ ስማ ምን ያህል እንደሚቀጥፍ እንዳስረዳ ማለት ነው አብዱዬ ወላሂ ነብይ አላህ ይመስክርብኝ ሁረላ አይንና መላእክታንን ይይዛል ብሏል ተፍሲር ክፈተው በለው ኦፕኒንግ እኔ አሁን ኢብኑ ከሲርን ከፍቻለሁ በትልቁ ታረጋኛለህ በቪዲዮ ከፍቻ አሳያለሁ አሁን ክፈተው quranex.com ገባ የት ለምን quranex.com ምንድነው ተፍሲር ከፍታለሁ አላልክም እንዴው እኮ ተፍሲሩ እዛ ነው የሚገኘው እንዴ ለምን በተፍሲር አለ እኮ 21 17 ተፍሲር የማንን ተፍሲር አልጀለሌ አይደለም ኢብን አባስ የኢብን አባስ እሺ ኢብን አባስ ይዋለኝ የምን ሱራ ነው ሱራ 21 17 ሱራ 21 17 እሺ 21 17 እኔ የሚገርመው አቡ ስለ ቁልሁ አላህ እስከዛ ድረስ ክርስቲያኖች ዛሬ ገብቼ ተፍሲሩን ያወርለው ከዛ ጋር አይገናኝም 17 እሺ ያለው ነው ችግር የለውም መስናል ሐቢብ እሺ ይሄው 17 ምን ይላል መሊካስ መብራት ማብሪው አይታይም እንደዚህ ያለ አንብብልኛ ምን ይላል መሰለ ዜን አላህ ሪቪል ይልና the following when they said that the angels are Allah's ይታያችኋል ቆይ ይሄው ያነበብኩልህ እሺ when they said that the angels are Allah's daughters ይላል
እኔ ተፍሲር ኢብኑ አንባስን ዳውንሎድ ምን Then Allah revealed the following ይልና when they said that ነው ያለው they said that the angels are they said that Allah አይደለም ያለው እኮ they said that the angels are Allah's daughters ይልና በቀነፉስ if we had wished to find a pastime ይልና በቀነፉን ይዘጋዋል if we wish to have daughters and it is said that this means if we wished to have a wife and it's also said that this means if we wish to have children we could have found it in our presence from among the maiden of paradise ይላል ትራንስሌት አድርገዋ አሁን እዚህ ላይ አንተ ስታነብ መላእክታንና አልጀለለይን ምንድነው አንዴ እርግብ አንቺ ሚውት አድርጊ ሌሎቻችሁ ሚውት አድርጉ ቃል ሲናገር አንቺ እየገባችሁ እንዴት ምን እንደምናወራው ችግር የለም ትራንስሌት ማድረግ አልጀለለይን ማንበበው አልጀለለይን ይላል መሰላችሁ ወይ አልጀለለይን አንድ ጊዜ ተፍሲር በተራ እናየዋለን ችግር የለውም ቃል ሁሉ እሺ አይ ቃል በቃል ያልኩትን እንዳመጣ ቅድም አክሰሱ ስላላገኘው ነው ከሰው ስልክ ተቀብዬ ስለሆነ አንዴ ላንበብላችሁ Had we desired to find some division that which provide division in the way of partner or a child, we would have found which our slave from ተሻነሩ ማለቱ ሚለው ማን ነው ሚይዘው ከማን ነው አለ ከሁረላይኖችና ከኢንጂሎች ነው ይላል አልጃላሊ በግልጽ ቃል በቃል እንደዚህ ደግሞ ብሎ አስቀምጧል አራይልም ክፈትለት አልጃላሊ አንድ ነገር እንገርህ ሞር ኢፌክቲቭ የሚሆነው አሁን አንተ ራሱ የከፈትከው አብዱ የሰርች ምናምን ውጤት እንጂ መጽሐፉን አይደለም ሲጀመር ቡኩን ዳውንሎድ አድርጎ ይክፈተው ቀላል ነው ተበርዟል እንትን ነው እኔ ችግር የለው ቡኩን አንተ ክፈተውና ያልጀለለይን አሳየን ያልጀለለይን ቡኩ ክፈትና አንተ አሳየን ጄክ ሰው ተበርዟል ዘደብል ስታንዳርድ አይደለም ጄክ ዘመዶች ጋር ፋይት ላይ ነው ደብል ስታንዳርድ ነው ነብይ ያንተ ሲሆን ተበርዟል በፒዲኤፍ ይሁንልኝ ኔቨር አላልኩም አይልም ነው እያልኩ ያለው ተኝኔ ተፍሲር አልጀላሊ አራይልም በጭራሽ አይልም አረ ጄክ አንተን አልጠብቅም በነገራችን ላይ አንተ ተመሳሳይ እንደነሱ ጥያቄ ብታነሳ አፍርባለሁ የምሬን ነው አይደለም አይ ግን የሚነበበው እኮ ድሮ ይገባል አረ ተው ጄክ የእውነት የምሬን ነው ህሊና እንዳትሸጥ አንተ እንዳትሸጥ የምሬን ነው ሻምበው አቡዬ እሺ ቆይ አንዴ ዳውንሎድ ላደርገው ነው ምነው ቤቴ በሆነ ምክንያት እኔ ተፍሲሩ አልጃላለይን አብዱል ፈታህ ያልጃላለይን ክፈታለትና አንበበው እስከዛ ድረስ አልጃላለይን እሺ አልጃላለይን ዳውንሎድ እያደረኩ ነው እሺ አልጃላለይን እሺ ስንተኛ ላይ ሱራ ስንት 21:17 ኦኬ ዘ ሴም 21:17 ኦኬ 17 እሺ ኮሙስት እኮ ታገኛለህ ግን በጣም ጥሩ አንተ አንድ ነገር ምነግርህ የመጀመሪያው እንደማይል ቢዩቲፉል አይስ ምንድነው angels እና ሁረላይን ማለት and angels were we to do so but we didn't do so ይላል ማድረግ እንችላለን ይላል እኮ እዚህ ጋር አላህ ራሱ ማድረግ እንችላለን ይልና ግን አና ምንድነው አልሰራነውም ነው የሚለው ከቀደመው ያ ጋር እኮ ተመሳሳይ ነው ቢፈልግ ይይዛል ከማን ነው የሚይዘው ቁርአኑ ላይ እነማን እንደሆኑ ተጠቀሰም ስማቸው አላህ ቢይዝ የሚይዘው እዚህ ላይ ግን ቢይዝ የሚይዘው እነማን እንደሆኑ ስፔሲፊካሊ ስም ተቀምጦ ተጠቀሱ ማናቸው ይልነው ላይ ቁርአኑ የሆኑ ቀደም አቡ ቁርአኑ ሲያስረዳ ምን ይላል አሁን እዚህ ጋር አቡ ማለት የፈለገው የሆኑ ሰዎች ልክ ነው የሆነ ነገር ተቃውመዋል ስለማን ስለማወለዱና ስለሚስት አይደለ ስለዚህ ለነሱ መልስ እየሰጠ ነው or ደግሞ ስለ something else ማለት ነው መቃወማቸውን ገልጾ ያሉትን ነገር ገልጾ እኛም ብንፈልግ ኖሮ እኮ እናደርገዋለን እያለ ነው እነሱ ሰዎች ግን ከሁረላይን ከኢንጂል ይዛል አላሉም ሰዎቹ እሱ አላህ ስም ጠቅሶ ከነዚህ ይዛለው በፈልግ አለ
አረ ሲጀመር ትርጉም ብለህ አምጥተህ ጀላለይን አለ ብለህ አምጥተህ አላህ ይሄን አለ ብለህ ስትል ትንሽ የማይዝም ሌላው ቃል እንዴ ቁርአኑ ላይ ሌላ የለም ብለህ ደግሞ ጀላለይን ከጀላለይን ደግሞ አላህ አለ ብለህ ስትል አይደብርም? ትንሽ ቆይ አንተ ቅድም ያልከው ምን ነበር አቡ? ቁርአኑን ስታብራራው ምን ነበር ያልከው? ረሳኸው? ቁርአኑን ያብራራህልን ቅድም ወደዚህ የመጣበት ምክንያት ቁርአኑን ስታብራራ ለሰዎች እንደዚህ ማድረግ ባህሪ አይደለም ማለት ብለዋል። እዚህ ጋር ግን ባህሪ እንደሆነ ስለመላእክቶች ሲያነብ ስለመላእክቶችና ስለ ቁርአን ሲያወራ እንደዚህ ብሎ የሚለውን ማብራሪያ የሰጠው አላህ ነው ወይስ ጀላለይን ነው? አብዱ ሲጀመር ታዲያ ለምን መጣው? አላህ አለ እኮ አላልኩም። አላህ ያለውን አንተ ስታብራራ ተፍሲሮቹ እንደዚህ አላብራሩም ያልኩት ጀላለይን ያለው እኔ አላህ አላልኩም። ጀላለይን ምን አለ? አንተ ቅድም የትኛው ቃል እሱ ተስማማን? ቆይ ጣልቃ እየገባ እኮ እየረበሸ ስለሆነ ነው። አቡ ቅድም ሲያብራራ ምን አለ? ቃል የአሁኑን ሱራ እኮ የሚናገረው ጀላለይን የሚናገረው ስለ አላህ ያለው ነው። አብዱዬ ስራ አይደለም እሱ ማብራሪያ ነው። የጀላለይን ማብራሪያ ጀላለይን የሚናገረው አላህ ከኛ ዘንድ ሚስትና መጫወቻ እንይዛለን ማለቱ ቢፈልግ የሚይዘው እነማንን ነው የሚለውን ሁረላይንና መላእክቶችን ነው ብሎ ጀላለይን ፈሰረ ተናገረ አልኩኝ። ጀላለይን ተናገረ። አቡ ደግሞ ጀላለይን እኮ ዊድን ዱ አይልም እኮ እሱ ጀላለይን ነገር ዊድን ዱ ያለው አላህ ወይ ዊድን ዱ ያለው አላህ እሺ አብዱዬ ላስረዳ። ዊድን ዱ ያለው አላህ Subhanahu Wa Ta'ala ይሄንን ብሎ ሲል ሚስት መያዝ ብንፈልግ እንዲህ ብሎ ሊዘረዝር ፈልጎ የዘረዘረው ጀላለይን ለምሳሌ ከቁርአን የሚሆን ከመላእክታን የሚሆን መያዝ ብንፈልግ መያዝ እንችላለን ብሎ አለ ብሎ ትንታኔ ግን ይሄን የምናደርግ ደግሞ አይደለንም አለ ብሎ እያለ ያለው ማለት ነው ጀላለይን ነው ያልኩት አቡ። እኔም እኮ እንደዛ ነው እየተናገርኩ ምን ያውን መጀመሪያ ምን አልክ እዚህ ውስጥ አልገባም። እዚህ ውስጥ አይደለም እኔ ክርክሬ አልፏለሁ። ግን ዋናውና ትልቁ ነገር አሁን ቆይ አቡ የኔ ሐሳብ አልገባህም ማለት ነው። እኔ እኮ ወደዚህ የመጣሁበት ምክንያት ምንድነው? ቅድም ምን አልክ መሰለህ አንተ ስታብራራ ያንን የተናገረው አልክ ቁርአኑን በግል ስታብራራ ተፍሲራቱም አይሉም ብዬ ነው ወደዚህ የመጣሁት። ለሰዎች እኔ በሰውኛ ልጅ አለው ገላለጹ እንደዛ ነው ብለህ ስታብራራ እንደዛ ነው የሚያወራውም በሰውኛ ነው ሳይሆን ባህሪ አይደለም ለሚለው ነው የመጣ አንተ በት we didn't do ብሎ ያለው ነገር ነው አንተ ያነሳው። ቢፈልግ ታዲያ ለምን ይይዛል? ባህሪው ካልሆነ ባህሪው ስለሆነማ ነው እኮ ቢፈልግ ይይዛል እኮ ካለ እኮ ባህሪው ነው መሆኑ እየተናገረ ነው። በፈልግ ይይዛል ይችላል እኮ መያዝ ከማ በመታገኙት ከነሱ ውስጥ ከመላእክቱ እርግጥ መላእክት እንደዚህ ይታያሉ የሚለው እሱ ሌላ ጥያቄ ነው ሳለ ከሁለቱ ይይዛል ብሎ ፈሰረው። አንተ ግን እንደዛ አልፈሰርከውም ነው የኔ ፖይንት። እኮ አንተ ተረጋጊ። እንደዚህ ማሰብ ድድብና ከሆነ ይሄንን የተናገረውን ሰው ሄዳችሁ ደደብነ በሉት። እኛ ተጽፎ የተቀመጠውን ያነበብንላችሁ። እኛ ራሱ እንኳን እኮ እኛ ክርስቲያኖቹ ደፍረን ይሄንን ያላልነውን እናንተ ደፍራችሁ ትናገሩና ይሄንን ሐዲስ ከዛ በኋላ ሌላ ነገር ታወራላችሁ። ምን አለን እኛ ነገሩን በቃ ምንድነው አልገባንም። ሰው ሲያስነጥስ አላህ ደስ ይለዋል፣ ሰው ሲያዛጋ ሰይጣን ደስ ይለዋል። ስለዚህ አታዛጉ፣ አስነጥሱ። ለምን እንደዚህ ተባለ ስንል እንደዚህ የሚያስብ ሰው ደደብ ነው ብላችሁ የምትመጡት ፊት ለፊት ማን እንዳለው ተጽፎላችሁ አይደል እንዴ ያለው? ወገራችን ቆይ አንዴ መልስ ልስጥክና እያስወረዳችሁ ነው። ለምንድን ነው የምታስወርዱት? መጀመሪያ ምንድነው የምትመልሺው? ስትጠይቅሽ እኮ በቃ ይወዳል በቃ ይጣላል አልሽን እኮ ጨረሽ። ሌላ ቆይ ለምንድን ነው የምታስወርዱኝ? መልስልኝ። እሺ አዲስ መልስ ካለሽ እንስማሽ። ቀጥይ። እሺ በመጀመሪያ ማለት ነው አላህ Subhanahu Wa Ta'ala ማዛጋት ወይም ደግሞ ማሽፋሸግን የሚጣለው የት ላይ ነው ከተባለ ሰላት ላይ ነው። ወደ መልሱ ዞር ማለት ነው። ሰላት ላይ መቆጣጣር አለበት። ሰማኝ ወገራችን ሐዲሱን የጠየቅኩሽ ለሌላ ታወራለሽ። በሌላ ሐዲስ አለ። ሐዲሱ በሌላ ሐዲስ አለ። ለሌላ ሐዲስ አልጠየቅኩሽ። ይሄንን ሐዲስ ነው የጠየቅኩሽ። ይሄንን ሐዲስ አብራሪ ሐዲስ ሌላ ሰማኝ ወገራችን ማን ነው?
ከዚህ ኪንግ ደግሞ ነው የሚያወራው። ተቃራኒ ሐዲስ ማርስ በርሱ የሚጋጭ አንድ ሻለ እሱ ነው ስለ ሐዲስ አሜን አላወራው ወይስ ይሄንን ኪንግ ነው ሐዲስ የሚያወራው? ተመሻብራሪ ዝም በል ኦኬ ቆይ አንድ ሐዲስ እኮ ነው እናወራለን። ይሄ። እሺ ቆይ እቺን ኪንግ ነው ክሊርሊ እዚህ የሚያወራው። ጋር እያዳመጥኩሽ ነው። እዚህ ጋር ክሊርሊ አሁን እኔን ክሊርሊ መጥቼ እያነበብኳት ነው። እዚህ ጋር ገባሽ? እዚህ ጋር እያነበብኳት እስከሆንኩ ድረስ ወደ ሌላ ተፍማር የተብራራ ነው እስከምትይ ድረስ እቺን ካነበብኳት እኔን ሁሌ በቺን ነው የምከተላት። ገባሽ አባባሌን? እቺን እየነገረኝ ነው። ስለዚህ የሌላውን ኤክስፕሌን ታደርጊልኛለሽ። እዚህ ጋር ግን እንዴት ልውሰዳት ትልኛለሽ በዚች ጋር ቨርስ። ምክንያቱም እቺን ሁሉም ኮምፕሊት የሆነች ቨርስ ናት። እንዴት እስኪ አስረድኝ እስኪ በእናትሽ። እሺ በመጀመሪያ ደረጃ ማለት ነው እዚህኛው ሐዲስ ላይ ጥያቄ ምንድነው? መጀመሪያ ጥያቄ ምንድነው? ከዚህ ሐዲስ ላይ አንተ ፖስት ካደረግከው ላይ ምክንያቱም ይሄን ሐዲስ በሐዲስ ይተረጎማል፣ ቁርአን በሌላ ቁርአን ይተረጎማል። ሶ ይሄንን ሐዲስ ላብራራልህ ነው። መጀመሪያ ጥያቄ ፖስት ካደረግከው ላይ ምንድነው? ግልጽ አድርገውና አብራራልክ። ኦኬ ኦሬዲ ነግሬሽ ነበር። እችን ስትነበብ ምን እያለ ነው? እንዴት መሰለሽ? እዚህ ማስነሰጥና ይሄ እንትኑን ማንተን የኛ ቁጥጥር አይደለም። በዚህ ስናረግ ፈጣሪ የሚጠላንና የሚወደን እሱን አይደለም እንደሱ እንደምናረግ አድርጎ የፈጠረን። እሺ ስማ እንዴ፣ በመጀመሪያ ደረጃ ማለት ነው አላህ Subhanahu Wa Ta'ala ሁሉንም ነገር የፈጠረ እሱ ነው። አላህ የሁሉም ነገር ፈጣሪ ነው። ግልጽ ነው። የሁሉም ነገር መጥፎውንም ሁሉንም ነገር የخلቀ ማን ነው? አላህ Subhanahu Wa Ta'ala ነው። ግን ያንን ነገር ሲፈጠር አንተ ደግሞ መቆጣጠር የምትችለውና መቆጣጠር የማትችለው ነገር አለ፣ ተፈጥሯዊ ሆኖ ራሱ ማለት ነው። ለምሳሌ አሁን መራብን አንተ ልትቆጣጠረው አትችልም። ትራባለህ መራብ ከመጣበ ማለት ነው። ነጥሻ ግን ፉሽኪያ ግን አንተ ኮንትሮል ታደርገዋለህ፣ ትቆጣጠረዋለህ። ግልጽ ነው። ስለዚህ ትቆጣጠረዋለህ። ማፋሽ ግን ትቆጣጠረዋለህ። አንድ አዳምጠኝ። እሺ አንድ አዳምጠኝና ስማ ወገናችን፣ አንድ ታዳምጠኝና ከዛ መጨረሻ ላይ መልሱ ካልተመቸ ምንድነው መልስ ትጠይቃለህ። ሄደና ወደ ፖይንቱ። ኦኬ እሺ፣ እንደዛ ከሆነ አላህ Subhanahu Wa Ta'ala ሁሉንም ነገር ፈጣሪ ነው። በዚህ እንስማማለን። ምክንያቱም አላሁ ኻሊቁን ኩል ሸይ ይላል በቁርአን ላይ ማለት ነው። ስለዚህ ይሄን ማስነጠስን አላህ Subhanahu Wa Ta'ala የወደደው ወይም ደግሞ የፈጠረውም ነው የሚወደውም ነገር ነው። ማፋሸግን ግን አላህ Subhanahu Wa Ta'ala ይከራህ ይጠላዋል። የት ላይ ነው የሚጠላው ከተባለ ደግሞ ሌላ ሐዲስ ላይ ፕሩፍ ያደርግልሃል። ምንድነው ያብራራልሃል። ሰላት ላይ ማለት ነው። ትርሚዚ ላይም አለ፣ ኢብኑ ማጃ ላይም አለ። መጽሐፉን የምታገኘው ቡክቱ ምንድነው መጽሐፉ ላይ ሐዲስ 222ኛው ላይ አቢ ሁረይራ ረዲየላሁ ዐንሁ ያስተላለፈው ሐዲስ አለ። ማዛጋት ከምንድነው ረሱል ሰለላሁ ዐለይሂ ወሰለም እንደዚህ አሉ። ማዛጋት በሶላት ውስጥ ከሸይጣን ሚነ ሸይጣን የት ሚነ ከሰላት ውስጥ ማለት ነው። ስለዚህ ሶላት ውስጥ ሆነ የምታፋሽ ከሆነ ይሄ ምንድነው ከሸይጣን ውስወሳ ውስጥ ነው። ሶላት ላይ ቆመ የምታስፋሽ ከሆነ ሸይጣን እየወሰወሰክ ነው ወደ ከሰላት እንድትዘናጋ። አንድ ያልጨረስኩም ከሰላት እንድትዘናጋ እያደረገክ ነው ማለት ነው። ሰው በዛን ጊዜ ደግሞ አንተ ኮንትሮል ማድረግ አለብክ፣ መቆጣጠር አለብ። ከዛ ረሱል ሰለላሁ ዐለይሂ ወሰለም اذا احدكم ከናንተ መካከል አሉ ከናንተ አንዳችሁ ባዛገው ጊዜ ወይም ደግሞ ባስፋሸገው ጊዜ ራሱን ይቆጣጠር። ወይም ደግሞ ምንድነው አፍን ስከፍት እንት ማለት አለብ፣ ያን ኮንትሮል ማድረግ አለብ። አፍህን እንዳትከፍት ወይም ደግሞ ወደዛ ነገር ቆይ እዚህ ጋር ማለት ነው ማዛጋት ማለት አስጨርሻት። ቆይ አስጨርሻት የምትለው ነገር ያለች አልገባትም መሰለኝ። ገውን ማስ እኔ እንዴት መሰለኝ ያልገባ አንተ ነው ወገናችን። በመጀመሪያ ላስረዳሽ። ምንድነው ለምንድነው የምትቆጣጠረው ነገር? መቆጣጠር አለብህ። ሽንት ቤት ትቆጣጠረዋለህ። ሰላት ውስጥ ሆነ ትቆጣጠረዋለህ። አፍህን ዝም ብለህ አትለቅም። ሰላት ቆመ ፉሽ ጋር ብቻ ሳይሆን ሰማኝ ማዛጋት ብቻ ሳይሆን ሰላት ላይ ማንኛውም ነገር ትቆጣጠረዋለህ፣ ኮንትሮል ታደርጋለህ። ምክንያቱም አንተ የቆምከው ሰው አክብሮ ሲያዳምጥሽ አንቺ ደግሞ አንድ ሰው አክብሮ ሲናገርሽ ቆይ ምናምን ነገር ልትያችም ዝም ብዬ ሳዳምጥሽ ጆሮዬን ሰጥቼሽ ነው። እሺ እንደሱ አትበይ። ስትመልሲ በስርዓት እሺ።
ሴት ነሽ ፕሊዝ ቀጥይ አሁን እኔ ሴት ነኝ አልহামዱሊላህ ወሊላሂ الحمد እኔ ሴት ነኝ ወንድኛ አላልኩም ግን ደግሞ እያብራራሁልህ እያለ መላሴ ላይ እየቆምክ ነው እና ምንድነው ሰላት ላይ ስትቆም ከማን ፊት ነው የምትቆመው ከዓለማቱ ጌታ ግልጽ ከዓለማቱ ጌታ ፊት ቆመ አላሁ አክበር ብለህ ስትቆም ሁሉንም ነገር ወደ ኋላ ጥለህ ወደ ዓለማቱ ጌታ ነው የቆምከው ማለት ነው እዛ ላይ ፉሽ ከቢመጣብህ ኮንትሮል ታደርገዋለህ ትቆጣጣራለህ ትመልሰዋለህ ምክንያቱም እሱ ሚነሽ ሸይጣን ከሸይጣን ስለሆነ ማለት ነው ሸይጣን ሊያሳስትክ የበጣብህ ስለሆነ ጥያቄ መቀጠል ይችላል እሺ አሁን ማትቆ ነገሮች የሚከብዱክ ልትይዛቸው የሚከብዱህ ነገር ነው ተቆጣጣረው የምትባለው ገባሽ እዛ ጋር ሲሆን ችግር አቤት ቀጥል አንደኛ ስለ ሶላት የምታወራው አንድ ሐዲስ ሶላት ላይ አታዛጉም ይላል ግን ስለማዛጋት ያሉት ክልከላዎች እኔ ከ40 በላይ ሐዲስ ላነብልሽ ይችላል ከዛ ጋር የተያያዘ አይደለም አንዱን ቀጥተኛው ላንብብልሽ ሌላኛ ሐዲስ ላይ ልቀጥልልሽ ይችላል አምን ችግር የለም ሰማኝ ወገናችን ተረጋጊ ታወሪያለሽ እንዴ ሚውት አድርጊያለሽ በመጀመሪያ ሚውት አድርጊ ተረጋግቻለሁ ስለዚህ ሚውት አርጊያ አድርጉኛ ሚውት ያደረጋችሁ አንቺ ሚውት አርጊያ ለምሰው ምንድነው ሰላስራት ይኑርሽ ሀያት በቃ ሚውት አድርጊ ሳማንሽ እኮ ተረትሽን አይደል እንዴ አሁን የሚቀርብልሽ ነገር አዳምጪ ይኸውልሽ ሚስ አንደርስታንድ እንዲፈጠር የምታደርጊው አንቺ ነሽ አንድ ታች ሆነሽ ስሚና ከገባሽ ሪኩዌስት ላኪ ገባሽ አይደል አለምን የምናላስ በኮሜንት ለፍልፊ ሐዲስ ላይ በግልጽ የሚያወራው ለምሳሌ ይሄኛው አቡ ዳውድ ላይ 5028 ላይ ምንድነው የሚለው አላህ የሚያስነጥሱትን ይወዳል የሚያዛጉትን ይጠላል ስለዚህ ከናንተ መካከል አንድ ሰው ሲያዛጋ ላለማዛጋት የቻለውን ያህል መሞከር አለበት ለምንድነው ላለማዛጋት ታገሉ የሚባለው ሲባል ልክ ስናዛጋ ምናምን ብለን ስናዛጋ ሰይጣን ይስቃል ሰይጣን እንዳይስቅ ነው አታዛጉ እየተባለ ያለው ምንም ስለ ሶላት የሚያወራ ነገር የለው እያንዳንዱን ሐዲስ ከላይ ጀምሬ ልከፍተላችሁ ይችላል ስለማዛጋት ሲያወራ ሰይጣንን አታስቁት ነው ሰይጣን እንዲስቅ ነው ያልፈለገው አላህ ችግሩ ያለው ሶላት ጋራ ሳይሆን ችግሩ ያለው ሰይጣን እንዲደሰት ነው ያልተፈለገው ሰይጣን እንዲከፋው እንዳታዛጉ አላላ ማን ነው ግን እንድናዛጋ አርጎ ይፈጠረን ራሱ እንድናዛጋ አርጎ ፈጥሮ ከዛ አላሰናዛጋ ደግሞ ሰይጣን ስለሚደሰት አታዛጉ አለ ሰይጣንን ሲጀመርስ ሰው ልጅ አዛጋ ያለ ቁጭሎ የሚስቅ አይነት ፍጥረት ነው ወይ አላማውስ ፍጥረቱስ እንደው አላህ ደግሞ ሰው ልጅ አስነጠሰ ያለ የሚደሰት ሰው ልጅ አዛጋ ያለ የሚከፋ እንደዛ አይነት ፍጥረት ናቸው ወይ ነው ጥያቄ ቀጥል አማን እሺ ሰላም አማን እንዴ ነው ነው ብለህ ነበር መጀመሪያውኑ እሺ ቀጥል የምን ከመንደሮሪነት ወተል ታብራራው መጣሽ እንዴ ኮሜንት አነባለ ለካ አይ በጣም ገረመኝ ነገር መሰለ አማን ይቅርታ እንትን ጉዳዩ እዚህ ጋር የሆነ በቃ ለመላገጥ ለመሳሳቅ የሚሆንም አይደለም ሐዲንቱ ነው ሐዲሱ ማለት ነው ማለት ኖርማሊ ወይ እንደ ጥያቄ ከፈጠረብህ ታመጣውና ኦሬዲ ወይ የሆነ ሰው ኢንጆይ እንትን ጋብዘ እንዲመልስልህ ማድረግ ትችላለህ እንጂ ለመሳሳቅም ለመቃለድም ያበቃም ሐዲስ አይደለም እኮ ጭራሽ እንደዛ መሆን የለበትም ነበር ኤንዌይ ምንም እኮ ግልጽ የሆነ ነገር እኮ ማዛጋት በሳይንሱ ወንድማችን ዝምበሳሳቅ ምናምን አትንሳትበል ኖ እየሰማሁት ነበር ከሆነ ለጥያቄን ጥያቄ መልስ እዚህ ጋር የሳቅ ያለው ቀለኛው አላህ ነው እና እንትን ስርዓት ነው ይሁን እሺ ኤንዌይ ምን መሰለህ ማዛጋት ከድካም ከድብርት በተለይ ከመንፈሳዊ ሁኔታ ጋር ምናልባት ከመዳከም ወንድሜ ቆይ እኔ አሁን እዚህ ጥያቄ ላይ እዚህ ሐዲስ ላይ ማዛጋት ከምን ይመጣል ብሎ አይደለም ጥያቄ አረፈ በእናትሽ እና ቃልን ሁላችን አንቺ ሐሳብሽ ትገልጫለሽ እኔ ላውራ በቃ ቆይ እኛ አቦን ተረትኩ ስልችትኩ ስላለን ነው የእናንተ እኮ ነው ተረት እንዴ አዳምጥ ይሄን ሐዲስ አንብብ ከዛ በኋላ ምን ማለት እንደሆነ አስረዳን አራነጥ ማዛጋት ነው ምናምን አትበል በቃ ይኸውልሽ ማዛጋት ከድካም ከመንፈሳዊ ድካም
ነው አሁን ሐዲሱ እየተናገረ ያለው። ሰይጣን ሊስቅ የሚችለው እየተዳከምክ መሆኑን ማዛጋትን ከድካም ጋር ስለተያያዘ ነው። ማስነጠስ ደግሞ መነቃቃትን ብርታትን የሚያሳይ ነገር ነው እና አላህ ደግሞ ያንን ነገር ይወዳል ነው። መዳከም የለም እኮ እንደሱ የሚል ነገር አላህ ሐሳቡ እንደዛ ነው። የበለጠ ደግሞ ኡስታዞች እዚህ ከምትሳደብ ኡስታዝ ማን የተሳቀቀው? አንተ እኮ ነው የተሳቀቀው በሐዲሱ እንጂ ፊት ለፊት ሐዲሱ ተጽፎ ተቀምጦ ነው ያለው አይደል? ገብቶኛል። ይሄ እኮ በጣም ቀላል ነገር ነው ለመሳደብ ከሆነ ንገረኝ። ይኸውልህ ለምሳሌ ወይ የቁርአን ክፍል ንገረኝ ወይ ሐዲስ ክፍል ንገረኝ። ሃይማኖትህ ሐዲስ ነው ልጠይቅህ። አሁን ለምሳሌ ስታስነጥስ በክርስትናው ራሱ ጋድስ በለስ ይባላል አይደል እንዴ? ይሄ ማን ማለት ነው? እግዚአብሔር አዞን አይደለም። እርስ በርሳችን ግን እንባባላለን። ይማርህ እንባባላለን። በቃ አሁን ደግሞ እዚህ ጋር ሐዲሱ ተቀምጧል። ሐዲሱ በምን ምክንያት ነው ይሄ ነው የተባለው? ኡስታዞቹ በደንብ አፋችሁን አፍ እስካስከፍቷችሁ ኡስታዝ አይደለም የሃይማኖት መሰረት የከለከለ ይኸውልህ አዳምጠኝ። በመጀመሪያ ደረጃ ኡስታዝ አይደለም የሃይማኖት መሰረት ቁርአንና ሐዲስ ነው አይደለ? ያ እሺ ሐዲስ ደግሞ አዳምጠኝ። እነሱ የፈለጉበትን ይው ግን ከዚህ የተለየ ማብራሪያ ይዞ ከመጣ ኡስታዙ ውሸታም ነው የሚሆነው። ምክንያቱም ከሐዲስ ወጥቷል። ሐዲሱ ሙሉ ነው ንግግሩ፣ የነብዩ ንግግር ሙሉ ነው እኮ ነግሬሃለሁ እኮ። እኔ አሁን ከነገርኩህ ውጪ ሊሆን አይችልም ነው። ይኸውልህ አትንተባተብ፣ አዳምጥና ከዛ ላተመልሳለህ። ፊት ለፊት ተጽፎልሃል የነብዩ ንግግር ሙሉ ነው ስልህ ለምን ማዛጋት እንደተጠላ ኡስታዝ አይደለም የሚነግርህ ነብዩ መሐመድ ነግሮሃል። ማዛጋት አንተ ራስህ ታውቀዋለህ እንጂ ማዛጋት ምንድነው? ከድካም ጋር ከመንፈሳዊ ድካም ስንፍና ጋር ያያዛል። መሐመድን ተቃርነህ አታውራ። እስላም ካልሆንክ እስልምናን ከጠላ በመሐመድ ካፈርክ አውራ። መሐመድን ግን ተቃርነህ አውርተህ እስልምና አትበለኝ። መሐመድ እዚህ ጋራ ለምንድነው ማዛጋት የተጠላው አለ። መሐመድ ያለውን በል። ከደፈርክ መሐመድ ያለውን መሐመድ ሰለላሁ ዐለይሂ ወሰለም ትል ነበር። ተውክ እንደዛ ማለት ኦኬ። መሐመድ ለምንድነው እኔ ብዬ ማላቅም ሰለላሁ ዐለይሂ ወሰለም መሐመድ ለምንድነው ይሄንን ያለው ነው። መሐመድ አንደኛ አይ በእኔ የምታሾፍ መስሎ ነው አይደለ? በመሐመድ ነው እያሾፍክ ያለው። መሐመድ ነው የተናገረው። የመሐመድ ንግግር ነው አሸማቆያ እንድታሾፍ ያደረገ። መሐመድ ሰው ሲያዛጋ ክልክል ነው ያለበትን ምክንያት ፊት ለፊት ተናግሯል። ሰው ሲያዛጋ ሰይጣን ስለሚስቅ ነው። ምንም ሌላ ምክንያት የለም። ከድካም አንጻር ይሄ ሐዲሱ መንፈሳዊ ንግግር ነው። እስኪ አንድ ቦታ ንገረኝ። አሁን ወሬህን ትተህ ልክ እኔ አሁን መሐመድ እንዲህ ነው ያለው እንዳልኩ ይሄው በልና ከድካም ሰው ከመንፈሳዊ ድካም ነው የሚያዛጋው የሚል አንድ ሐዲስ ንገረኝ። ከመንፈሳዊ አንድ ሐዲስ ንገረኝ። ጠይቄ አመጣልሃለሁ። በቃ እሺ። በቃ ስለዚህ የማታውቀውን ነገር አታውራ። እኔ ግን ፊት ለፊት አመጣልሃለሁ አልኩህ። አሁንም እኮ አንተ መልስ የምትፈልግ ከሆነ እነግርሃለሁ አልኩህ። በቃ ሂድና ይዘኸው ስትመጣ ታወራለህ። አሁን ያንተ መልስ ያለ ሌላው ነገር የለም። እስልምና ላይ ደግሞ ጉዳዩ በጣም ሲምፕል ነገር ነው። ኤክስትራ አስፈላጊ አይደለም። በቃ የለምሽ ኤክስትራ የለም። በቃ የለም። ሐዲስ ላይ የለም። ሐዲሱ እኮ ግልጽ እኮ ነው። ሰይጣን ይስቃል፣ ተንከትክቶ ይስቃል ሰው ሲያዛጋ። ስለዚህ ሰይጣን እንዳይስቅ ነው አታዛጉ የተባለው። ሌላ ታሪክ የለም። እንደ ኡስታዙ መሐመድን በልጦ ሌላ ምክንያት ሊያመጣ ነው ወይንስ ኡስታዙ አዲስ እስልምና ሊመሰረት ነው? ፊት ለፊት የተቀመጠው እስልምና ያስቀመጠው መልስ ይሄ ነው። አታዛጉ። ለምን ሰይጣን ይስቃል ስታዛጉ? አንድ ሐዲስ እኮ አይደለም ከ10 በላይ ሐዲስ ነው ያለ። ይሄ ሰይጣን እንዳይስቅ አታዛጉ ነው የተባለው። ሰይጣን እንዳይስቅ አታዛጉ ብሎ የመሐመድ የሰጠው ትምህርት ልክ አይደለም ካላችሁ እዛው ከእስልምና ጋር መልሰት ጥያቄና መልሳችሁን አወራርዱ። መሐመድ ግን በግልጽ ነው የተናገረው። ስታስነጥሱ አላህ ደስ ይለዋል፣ ስታዛጉ ሰይጣን ደስ ይለዋል። በቃ ለምንድን ነው ለምን ይሄ ተባለ ስትባሉ ማዛጋት ምክንያቱ ሌላ ነው ምናምን ብላችሁ ይሄ ሐዲሱን ጥላችሁ ሌላ ማብራሪያ አትስጡ። ነገሩ ለምንድን ነው ሰይጣን የሚስቀው ሰው ሲያዛጋ? ለምንድን ነው አላህ ደስ የሚለው ሰው ሲያስነጥስ?